ስራ እድል መንገድ የሚያሳያቸው ነው የሚፈልጉት። ከአዲስ አበባ እያፈናቀላቸው ስንት እያሰቃያቸው እስር ቤት እየከተታቸው ነው እድል ፈጥራል የምትለው? የትኛው አዲስ አበባ እስር ቤት ያለ አዲስ አበባ ልጅ ስጠኝ፣ እስር ቤት ያለ አዲስ አበባ ልጅ ስጠኝ ስጠኝ። እነ እስክንድር የት ነበር የሚሰቃዩት? እስክንድር ያው የጠፋችውን ኢትዮጵያ ፈለጋ አይደል? አዎ የጠፋችውን። አሁን አንተ አሁን ኢትዮጵያ ብለህ ስትመጣ ግን ሼም እንኳን የለም። አንተ ነህ ሼም አይደለ? ስለ ኢትዮጵያ ምንም ነገር ያልሰራ በወሬ በስተቀር ኦነግ ብለህ ስትጮህ የነበርክ ሰውዬውን ስለ ኢትዮጵያ ታወራለህ። ኦነግ እኮ የኢትዮጵያ ብሔር ብሔረሰብ ነው የሰራው አባቴ። እኔ ኦነግ የሰራው አታውቀኝም። በዚህም ገብቷል። እኔ እንካ ዛሬ 14 ዓመት ጀምሮ አውቃቸዋለሁ። አንተ ጂጂ ኪያ ዩቲዩባቸውን እኮ እኛን ያዘጋ ነው አይደል? ነው ጂጂ ኪያ ማይም ናት ታውቃለህ። አንድም ፊደል አንብባ አታውቅም። ተዋት ጂጂ ኪያን ተው፣ በእናትህ ተው። ጂጂ ኪያ እዛው እናንተ ቤት ያለች ከብት እናንተ ዩቲዩባቸው ላይ በጣም ሲታወቅ። አሁን ቁም ነገር የምታወራ አውራ፣ ካልሆነ አስወርዳለሁ። ችግር የለውም። እኔ ቢወርድ ምን ቁም ነገር አውራ። የማይረባ ነገር አውርተህ ኦሮሞንም አታሰድብ። ቁም ነገር አውራ። አብሽር ችግር የለሽ። የመጣው 2700 አለ ልንገር። ቁም ነገር አውርተህ ኦሮሞን የሚመጥን የኢትዮጵያ ሕዝብን የሚመጥን ነገር አውርተህ ውረድ። የማይረባ ነገር አታውራ። ኦኬ ኢትዮጵያዊ እኮ ይመሰክራል። እኔ ኦሮሞን ማሰደብ ስለማልፈልግ 86 ብሔረሰብን ትግሉ የኦሮሞ ትግል ምንድን ነው ብሎ መሰለህ? የኦሮሞ ትግል የተጨቆነው እየተጨቆነው የኢትዮጵያ ብሔር ብሔረሰቦች ይላል። የኦሮሞ ነጻነት ግንባር ትግል 1963 ጀምሮ የተመሰረተው ትግሉ የተጨቆነው የኢትዮጵያ ብሔር ብሔረሰቦች ይላል። ትግሉ የኦሮሞ ትግል ማለት ስለማለት አይቃጭ የተጨቆነው ኦሮሞ የጀዋር ትግልስ ምን ይላል? ቀስ ብለን እኔ ብቻ ታግሎ አይደለም ይኸውላችሁ፣ ስሙ እንግዲህ እኔ ብቻ አይደለም ማለት ነው የሚታገለው የራሱ ብቻ አይደለም። የተጨቆኑ 86 ብሔረሰብ የኢትዮጵያ ብሔረሰብ ለ86 ብሎ ነው ሲታገል የነበረው። ሰርች አድርገው፣ አሁን ሰርች አድርገው፣ ጎግልን ሰርች አድርገው። የኦሮሞ ነጻነት ግንባር ለተጨቆኑ ኢትዮጵያውያን ነው። ሰርች አድርገው ማየት ነው። ምን አደባባይ ኦነግ ሽኔስ? እሺ አይ ቶይሶክ ኦነግ ሽኔስ ሰርች አድርገው። ቆይ ኦነግ ሽኔስ ነው መጀመሪያ እሱን እንተማመን። አንተን ማሳየት ያለብህ እኮ አንተ ነህ ያልከኝ አይደለ? ሰርች አድርገህ የምታሳየኝ አንተ ነህ። ስሙ ኦነግ የተዋጋው ለኢትዮጵያ ብሔር ብሔረሰቦች በሙሉ ጭቆና ነው የተዋጋው፣ ኢትዮጵያን አንድ ለማድረግ እያለ ጀዋር መሐመድ ኢትዮጵያ አውቶ ፎሮሚያ ደግሞ ብሎ ይሰራል። አላስወጣውም። ይቀልዳሉ እንዴ? አላስወጣው ግን ፈራ ናቸው እንዴ? እኔ አላስወጣም። ስሙ በደንብ አይዲያቸውን መቀበል ጥሩ ነው። ኦኬ አይዳችን በደንብ ትቀበላለህ፣ በደንብ እናስተምራለን፣ በደንብ ትመራለህ። ኢትዮጵያዊ ነህ ይገባል። እቺን ሰንደቅ ብሔርና ብሔረሰብን እኩልነት ተመስገን። ያንን ባንዲራ በማየቴ እኔ ደስተኛ ነኝ በጣም። ይህን ባንዲራ ዮኒ ማኛ አይቃወምም። በነገራችን ላይ ደስተኛ የኢትዮጵያ የተባለ ኢትዮጵያን ሪፕሬዘንት የሚያደርግ ባንዲራ በሙሉ ደስ ይለኛል። ኢትዮጵያ ዓለም ላይ የሚታየው ኢትዮጵያ ሰንደቅ ዓላማ ይሄ ነው አይደል? አይ ለጊዜው ለምን መሰለ ለጊዜው ማለት ሌላ መንግስት ቢመጣ ሊቀይረው ይችላል፣ ይቀይረዋል። ተስፋፍተን ማድረግ አይቻልም። መሀል ያለውን ነገር ይኸውልህ ልነግርህ ነው። አየህ በእውቀት እናውራ። መሀል ላይ ያለውን ነገር ነው ብዙ ጊዜ የሚቀይሩት። ገባ? ያመጡና የሆነ ነገር ያወጡበትና ይሄ ማለት እንደዚህ ነው ይልሃል፣ ትቀበላለህ። የሆነ ይመጣና አንበሳ ያደርግበትና ይሄ ማለት እንደዚህ ነው ይልሃል፣ ትቀበላለህ። ወደድክም መጣልህ። የሆነ ያመጣና ባዶ ያደርገውና ይሄ ማለት እንደዚህ ነው ይልሃል፣ ትቀበለዋለህ። ይሄ ያለ ነው። ነገ ሌላ ቢመጣ እና የሆነ ቢሰጥ አረንጓዴ ቢጫ ቀይ አድርጎ መሀሉ ላይ የሆነ ነገር ቢያደርግ መቀበል አይቀር። ወደድክም ጠላህም ኢትዮጵያን ሪፕሬዘንት የሚያደርገው እሱ ነው የሚሆነው። አለቀ። ሌላ ምንም ትርጉም የለው። ሲምፕል አዛ አንድ ሰንደቅ ዓላማ እኮ አንድ ሀገር ላይ ትርጉም አለው አይደለም? ኦኬ እቺ ሰንደቅ ዓላማ የተቀመጠችው የብሔር ብሔረሰቦችና ሃይማኖት እኩልነት ትላለች። ህገ መንግስቱ ላይ ያስቀምጣል አይደል? ግን ኢትዮጵያ ላይ አሁን የብሔር ብሔረሰቦች እኩልነት አለ ወይ? አልተጀመረም። አየህ አሁንም በዚህም በኢህአዴግ ዘመንም የብሔር ብሔረሰቦች እኩልነት አልነበረም። ነበረ ብለህ ታምናለህ? በኢህአዴግ ዘመን ይለዋል፣ ግን አልነበረም። ኢህአዴግ ያመጣው ትልቁ ኢህአዴግን ካርድት የሚሰጠው የፈለገ ጨኮና ቢኖረው የብሔር ብሔረሰቦች እኩልነት፣ ብሔር ብሔረሰቦች በራሳቸው አፍ መፍቻ ቋንቋ እንዲማሩ አድርጓል ኢህአዴግ። ቆይ ልጠይቅህ፣ ይኸውልህ ከሌላ ሀገር ላይ ሌላም ትምህርት አንዳንዴ መውሰድ ጥሩ ነው። ምን ይሆን መሰለህ የሌሎች የቀድሞ አባቶቻችን ወይም አፄዎቹ ሌላም ቋንቋን አጥፍተውት ቢሆን ኦሮምኛ ሌላው
86 ብሔር ብሔረሰብ ቋንቋን አጥፍተው ኮሎናይዝ አድርገው ቢሆኑ ይችሉ ነበር። ማንም አይጠይቃቸው። አቅሙ ነበራቸው። ቆይ ስማኛ፣ አቅሙ ነበራቸው። የኢትዮጵያ የእያንዳንዱ ቋንቋ እንዳይጠፋ ተደርጓል። በእንትን ደረጃ ግን አማርኛ እንዲነገር ተደርጓል። እንዳይጠፋ እንዳይከለከል ተደርጓል። ትምህርት ቤት የማስተማር ያለማስተማር ጉዳዩ የራሱ የማህበረሰቡ ጉዳይ እንጂ የነሱ ጉዳይ አይደለም። ቢሆንም ደግሞ ከጠየቀ እምቢ የሚባልበት ነገር የለም። ሌላው ጋር ልጠይቀ፣ ሌላው ዓለም ላይ ኮሎናይዝ ሲደረግ ያንን ቋንቋ ነበር የሚናገሩት። የራሳቸው የሚጽፉበት ፊደል እንኳን አልነበራቸው። ኮሎናይዝ ሲደረግ ቋንቋህን፣ ባህልን፣ ሃይማኖትን ጥርግ አድርጎ ወስዶ አስቀርቶ የራሱን ነገር ነው የሚያደርግብህ። ገባ? ያ ነገር ኢትዮጵያ ላይ አልሆነም። አፄዎቹ ያንን አይነት በደል ኢትዮጵያ ላይ አልፈጸሙም። እስካሁን ጉራግኛ ይነገራል ኢትዮጵያ ላይ፣ እስካሁን ኦሮምኛ ይነገራል፣ ስልጥኛ ይነገራል፣ ትግርኛ ይነገራል። ኤኒ ቋንቋ የምትለው ኢትዮጵያ ውስጥ ዶርዝኛ ይነገራል፣ ከምባትኛ፣ ጋምቤላ ቋንቋ አለው። ኤኒ ቋንቋ እስካሁን ይነገራል። ለምን? ቋንቋ ተከልክሎ አያውቅም። ያደገው ቋንቋ ግን የአማርኛ ቋንቋ ነው። ሁሉም ብሔረሰቦች ደግሞ ያ መፍታቸው እንዲከበር የታገሉ የነበሩት ናቸው እንጂ የትምህርት እድል እኩል አገኝተዋል። ኢትዮጵያ ውስጥ ኦሮሞ የሚባል ህብረተሰብ ከአራተኛ ክፍል መማር የለበትም የሚባሉ አፄዎች እኮ ናቸው። ሌላው ብሔረሰብ ከኛ እኩል ዛሬው እንኳን በፋኖ ታጋይ ውስጥ ያሉት ኦሮሞ እንዴት ያልተጠመቀ እንዴት ምኒልክ ቤተ መንግስት ገብቶ ኢትዮጵያን ይገዛል? ተዋረን ብሎ እኮ ነው የታገሉ ያሉት። ታውቃለህ፣ ሚዲያ ላይ አለ። በሱ ነው የሚታገሉት። የታገሉ ያሉት ስለሱ ነው የታገሉ። አብይ ሲመጣ አንድ መልስ መልስልኝ አባቴ። አንድ ነገር ልጠይቅ። አብይ ሲመጣ በመጀመሪያ የደገፈው ማን ነው? መጀመሪያ የደገፈው አማራው ህብረተሰብ ነው። ለምን? አገሩን ስለሚወድ። እሺ ተባረክልኝ። ጥያቄን ጨርሻለሁ። አገሩን ስለሚወድ እግዚአብሔር ይስጥ። ያ አገሩን አሁንም አይጠላም። አማራው ህብረተሰብ አንተ ያልከው ነገር በጣም አስደስትከኝ። አንድ ነገር ማወቅ ያለብህ ፋኖ መጀመሪያ ትግል ውስጥ ሲገባ እኮ እኔ ከእናንተ ቅድሚያ ቪዲዮ የሰራሁት ፋኖ መፍታለሁ ለመታገል ገብቷል። የህዝብ ገንዘብ አንድ ሰው ከአማራ ክልል ከተገደለ ግን ፋኖ ስተዋል ነው ያልኩት። ገብቷል። አስቡ ብዬ ቪዲዮ ሰርቼዋለሁ። ቪዲዮ ብዙ አማራ ልጆች ተቀብለዋል። ባህር ዳር ያሉ ልጆች ያውቁታል። ቪዲዮ እጃችሁ ላይ ያለ ባለፈው እንኳን አስታውሰው ልኮልኛል። ምክንያት ፋኖ ገብቶ ዘረፋ ሲጀምር ፋኖ የታገልበት ጫካ የገባበት ወለጋ አዲስ አበባ ላይ አንድ ልንገር ፋኖ አልከኝ። 27 ባንክ የዘረፈው ማን ነበር? ቀስ ብለህ ንገረኝ። 27 ባንክ የት ነበረ? ማን የዘረፈው? እንተዋወቃለን። የት ነበረ ባንኩ? ይሄን የተናገረው መንግስት ነው። አዎ ባንኩ የት ነበረ? መንግስት የትም ይኖር ዘረፋ ነው። ኦኬ ወለጋ ላይ የተዘረፈው ባንክ ነው። የትም ባንክ ይዘረፍ፣ ባንክ የዘረፈው 27 ማን ነው? ወለጋ ላይ የተደራጀ ፋኖ ነው። ያ ወለጋ ላይ የተደራጀ ፋኖ ነው። ስለዚህ ወለጋን እየመራ ያለው ፋኖ ነው እያልከኝ ነው። ኦኬ አንድ ነገር ልንገርህ፣ ወለጋ ላይ እየመራ ያለው የሚኖረው ፋኖ ነው እያልከኝ ነው። እስቲ አንተ ደግሞ አንድ ጥያቄ ልጠይቅህ። መልሳ ይሄን መልስ አልጨረስም። ፋኖ ነው ወለጋ ላይ ወለጋን የተቆጣጠረው ፋኖ ነው እያልከኝ ነው። ኦኬ መለስኩልህ። እሺ አንደኛ ደረጃ አንድ ጥያቄ ልጠይቅህ። ወለጋ ውስጥ ለምን ወሎዬዎች ላይ ብቻ አነጣጠረ ፋኖ? በኦሮሞ ስም ወለጋ ላይ ጎጀሜም የሞተ አታገኝም፣ ጎንደሬን አታገኝም፣ ባህር ዳር ልጅ አታገኝም። አብዛኛው ወሎዬ ላይ ለምን ትኩረት